የሆነ አባባል አለና የባሰ አለና ሀገራችሁን አትልቀቁ የሚባል እንዴ? ከሀይሚ የባሰ ፕራንክ አድራጊ አለ እንዴ? እንግዲህ ሰላም ሰላም፣ ውድ የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። እንግዲህ ዛሬ ሀይሚዬ ያልጠበቀችው ነገር ነው የገጠማት። እውነት እኛም አልጠበቅንም በጭራሽ ማለት ነው ውዶቼ። የዛሬው እየላችሁ የመጣሁት በጣም በጣም እኔ እንጃ፣ እኔ እስከ መጨረሻው ድረስ በጭንቀት ነው የጨረስኩትኝ። መጨረሻውን እስከማየው ድረስ ያው ፕራንክ ቢሆን የሀይሚን ፊሊንግ አልቆ ፕራንኩ አልቆ የሀይሚ ምን እንደምትል እስከ መጨረሻው ድረስ እንደው ማየት ነበር የናፈቀኝ። ሌላው ነገር ደግሞ የእሷ ምላሿን ነበር የጠበቅኩት። ነገር ግን ውዶቼ ምን ተፈጠረ መሰራችሁ? ዛሬ የብሩኬ ታላቅ ወንድም ሀይሚ አታውቀውም፣ ተገናኝተውም አያውቁም። የመጀመሪያ ጊዜ ዛሬ እንግዲህ ያው ለበዓል ሀይሚዬ ዶሮ ቁሌት ሰርታለች። ቤት ሄዳ ቤት ማዘርን አግዛ ነበረ። ነገር ግን ታላቅ ወንድም እንደ ታላቅ ያው ለምን ቤት መጣሽ? እንዴት ቤት ልትመጪ ቻልሽ? እኔ ሳልፈቅድ ብሩኬ ሳይጠራሽ ምናምን ነገር ለምን መጣሽ? ይሄንን ያደረጉት እንግዲህ ብሩኬና ወንድምየው ናቸው ተመካክረው ማለት ነው። ያው ፕራንክ ለማድረግ የሄዱበት መንገድ በነገራችን ላይ ማለት ነው። የብሩኬ ወንድም የሀይሚ ምላሽ ትችለዋለህ የምትችለው አይመስለኝም። ልጅቷ ቀላል አይደለችም። ዛሬ እንቅልፏን አተኛም። በዓሉን ራሱ በዓል እንደሆነ ትዝ አይላትም፣ ትረሳዋለች። የምታስበው በቀሏን ነው። ነገ ትበቀሏለች። ውዶቼ ጠብቁኝ። ቃልዬ ምን አለች ብሉኝ። ወይኔ እንግዲህ ሀይሚዬ እኔ እናት እኔ ጭንቅ ልበልሽ፣ ኧረ እኔ ትጨናነቅልሽ። ውፍ በጣም ነው ያጨናነቃት። ያው መጨረሻ አካባቢም ብሩኬም ተደርቦ ቢያጨናንቃት ለሁለት እንዴት መጣሽ? ለምን መጣሽ? እኛ በሌለንበት እንዴት እኛ ቤት ትመጫለሽ? ምን ልትሰሪ መጣሽ? ብሩኬም ና ያላለሽም ጭራሽ ዶሮ ወጥ እስከ መስራት ድረስ ደርሰሻል። ቁሌት እስከ መስራት ደርሰሻል። ምን በቃ አሌለ በቃ የሌለ ነው ያጨናነቋት። ዶሮሽ አይጣፍጥም እስከ ማለት ደረጃ ነው የደረሱት። እኔ ነኝ ተብዬ ነው። እኔ ነኝ ሳልባል እንዴት ልመጣ እችላለሁኝ? ነይ ስለተባልኩ ነው የመጣሁትኝ። ብሩኬ ነይ ስላለ የመጣሁኝ እንጂ እኔ በራሴ ፈቃድ አልመጣሁኝም። ወንድምየው ምንም ሊረዳት አልቻለም። ወይኔ ሀይሚዬ ግን ምላሿ ውዶቼ፣ የሀይሚ የመለሰችው መልስ ማለት ነው። አረ እኔ ነይ ተብዬ ነው። እኔ እንዴት ነው የምመጣው እናንተ ቤት ዝም ብዬ? እኔ ኩፈር አለውኝ። እንደውም ብሩኬ ስላደፋፈረኝ ነው ምናምን በቃ ይሆናል። ሌላ ስርዓት ያለው ምላሽ ነው የመለሰችው። ሌላው ሰው ቢሆን ተናንቆት እንዴ የሆነ ግንፍል ብሎ አጓጉል ቃላትን ይወረውራል። የኔው አቅማም ግን በስነ ስርዓት የተቀመመ ምላሽ ነው የመለሰችው። አክብራ ማለት ነው። አክብራ የአክብሮት ምላሽ ነው የመለሰችው። ግን እኮ እንባ ተናንቋታል ውዶቼ። የዛሬው ይለያል። አስባችሁታል ውዶቼ? ለፍታችሁ ሰርታችሁ ዶሯችሁ ሳይጎረና ጎርንቷል ስትባሉ ምን ይሰማችኋል እናንተ ብትሆኑ? ለፍታችሁ ቤት አስተካክላችሁ ቤት ማስተካከሉ እንትኑ መጋረጃው ራሱ በስነ ስርዓት አልተስተካከለም እኮ ነው የተባለችው ሀይሚዬ። አረ እኔ ስላልደረስኩበት ነው አለች የኔና እኔ እንጃ። የዛሬው ይለያል ነው። ልጁ የብሩኬ ወንድም ማለት ነው። ፕራንክ ትችላለህ። ለምን ዩቲዩብ አይከፍቱለትም? የምሬን ነው። እንደዚህ ሰውን ማጨለል ከቻለ እንደዚህ ፕራንክ ማድረግ ከቻለ ዩቲዩብ ክፈትለት ብሩኬ። እኔ ይሄንን ነው ማለት የምችለው። እኔ ደንግጫለሁኝ። እንዴ ከሀይሚ የበለጠ ፕራንክ አድራጊ እንዴ ነው ያልኩትኝ። እውነት አይስቅ ምን አይል እንግዲህ አስቡት። ተብሩኬ ጋር የመጀመሪያ ጊዜ ነው ካሜራ ላይ የቀረበው ማለት ነው። እና የሌለ እንዴ ስንት እንኳን ልምድ አድርገን እንደዚህ ፕራንክ አናደርግም እንኳን በአንድ ጊዜው ማለት ነው። የሌለ ነው። እና ሀይሚዬ እኔ እናት ደግሞ አይክፋሽ። እንግዲህ ምንም ማድረግ አይቻልም። እኔ በቤተሰብ መሀል መግባት አልችልም ውዶቼ። ይሄ የቤተሰብ ጉዳይ ነው። ከቤተሰብ የመጣ ነገር ነው። ግን ማለት ነው ወንድምየው በሀይሚዬ እንደዛ አይነት ከባድ ፕራንክ አትምጣብን በድጋሚ። የምር እውነት እንደዚህ እሷን የሚያጨናንቃት ነገር እኔ በነገራችን ላይ ውዶቼ በድጋሚ እዛ ቤት ሀይሚ እግሯን የምታነሳ አይመስለኝም። እኔ እውነቱን አትሄድም። ነይ እንሂድ ብትባል ቢሰግድላት ራሱ ብሩኬ አልሄድም ነው የምትለው። እርግጠኛ ነኝ ትፈራለች። እንግዲህ ይሄ ፕራንክ ነው። ፕራንክ መሆኑን ማውቃለች በስነ ስርዓቱ። ነገር ግን የሆነ እውነት ነው የሚመስላት። እንዴ እኔ እውነት ነው የመሰለኝ። እሷን ትታችኋት ማለት ነው። እኔ እውነት እስከሚመስለኝ ድረስ ነው ያዳመጥኩትኝ። በቃ ተመስጬ ያዩትኝ ምናምን ነገር እኔ ለሱ አፈራውኝ። ወይኔ አልኩኝ። አስባችሁታል ግን ውዶቼ እናንተ
ብሩኬ አልኩኝ። እናንተ የምትወዱት ጓደኛችሁ አለ። ነገር ግን ከቤተሰብ አካል የማታውቁት ያልተዋወቃችሁት አካል ሊኖር ይችላል። በአካል ያላገኛችሁት ቤት ሄዳችሁ ጓደኛችሁ ቤት ሄዳችሁ እና ድንገት ለምን መጣ እኔ ቤት ምናምን ነገር የሆነ በቃ አጓጉል ቃላት ቢናገራችሁ ይሄ በነገራችን ላይ ይሄ በጣም አስተማሪ ነው። አስተማሪ ፕራንክ ነው ማለት እንደዚህ የሚያደርጉ ሰዎች አሉ። በትክክለኛው የሆነ ሬሊ በሆነ እንደዚህ የሚሉ አሉ። በሰው ፍቅር ውስጥ መሀል ገብተው ማለት ነው በወንድማቸው በእህታቸው ህይወት ውስጥ ገብተው እንዴት እንደዚህ ጓደኛን ቤት ታመጣለህ ምናምን ይሆናል የለ ዲስሪስፔክት የሚያደርጉ ሰዎች አሉ በትክክለኛው ህይወት ማለት ነው። ነገር ግን ይሄ እዚህ ጋር የተደረገው ደግሞ ፕራንክ ነው። ያው ተማሩበት። ፍቅር ካለ በሰማይ መንገድ አለ። አንድ ሰው የወደደውን እሱ ለሱ ከተመቸው አንድ ሰው መብቱ ነው። ቤቱን መጥራት መጋበዝ መብቱ ነው። ለዛ ሰው ላፈቀረውና ለወደደው ሰው እሱ ከተመቸው ነገ ከሱ ጋር የምትኖር እሷ ነች፣ ወንድምየው ወይንም እህትየው አይደለችም። ስለዚህ ይሄንን ተማሩበት። እነዚህ ቤተሰቦች እውነት ለመናገር ያክል በጣም ፍቅር ናቸው። የብሩኬ ቤተሰቦች እኔ በጣም ከሚባለው በላይ ፍቅር ናቸው ማለት ለሰው ያላቸው ክብር። በተለይ ደግሞ ሀይሚን በጣም ነው የሚወዷት። ሀብቴም ቢሆን በጣም ነው የሚወዳት። እውነት ለመናገር በጣም ነው ከሱ ጋር ቅርርብ ያላት። ይሄንን ነገር በክፉ አንግል እንዳታዩት። ያው ሀይሚዬን ፕራንክ ማድረግ ስላለበት ነው ብሩኬ ወንድምየውን የላከው እንጂ ወንድምየው በራሱ ፈቃድ አይደለም ሀይሚን ፕራንክ ያደረጋት። እና እኔ ፕራንክ ላደርጋት ፈልጋለሁ እና በወንድሜ ነው ፕራንክ ማደርጋት ምናምን ነገር አለ። ያው ምንድነው የሆነ አባባል አለና እንደዛ ነገር ነው። በክፉ አትዩት። ቤተሰብ ናቸው። በቤተሰብ ማንዳግቡ አደራ። ከወዲሁ ጥሩ ኮመንት ጻፉ። ኮመንት ላይም ማለት ነው። እንግዲህ ሀይሚዬ ተገኝታለች። ሀይሚዬ ደግሞ ይሄንን የብሩኬን ወንድም ሳይውል ሳያድር ነገ ትበቀለዋለች። ምንም ማድረግ አይቻልም። ወጥሽ አይጣፍጥም፣ ጎርንቷል። እኛ ቤት እንዴት ልትመጪ ቻልሽ? ደፋር ነሽ ብላ አስቡት። እሷ ዝም ብላ ልታድር ሳትበቀል ልትቀር ማለት ነው። ሁለቱንም ነው የምታጨልላቸው፣ ብሩኬንም ወንድምየውንም። ጠብቁልኝ ውዶቼ፣ ጠብቁልኝ። እንግዲህ የኔ እናት ሀይሚዬ አትጨናነቂ። ምንም ማድረግ አይቻልም። ሰውን ማስጨነቅ ብቻ ሳይሆን አንቺም አንዳንድ ጊዜ እንግዲህ እንደዚሁ ማጨናነቅ አለባቸው ማለት ነው ትላላችሁ። ለማንኛውም ውዶቼ ላይ ሼር አድርጉ። ሀሳብ አስተያየታችሁን በኮመንት አስቀምጡ። አደራ የሰው ክፉ እንዳትናገሩ። በቤተሰብ መሀልም ጣልቃ